በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጋቢት 21 ቀን በዚች ቀን አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የበዓሏ መታሰቢያ ነው። ጸሎቷና በረከቷ የተወዳጅ ልጇ ቸርነትም ከእኛ ጋር ለዘላለሙ ይሁን አሚን። በዚችም ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሙታን ለይቶ ወደ አስነሳው ወደ አልዓዛር ቤት ከደቀ መዛሙርቱ ጋር ሄደ። በዚያም ምሳ አዘጋጁለት። ማርታም ምግብ በማቅረብ ታገለግላቸው ነበረ። ሁለተኛዋ ማርያም ግን እግሮቹን ሽቱ እየቀባች በጸጉሯ ታሸው ነበረ። ጌታችንም አመሰገናት። እርሷ ለመቀበሪያ ጠብቀዋለች በማለት ስለ ቅርብ ሞቱ አመለከተ። ዳግመኛም ድሆች ሁልጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ከእናንተ ጋር አልኖርም አለ። በዚህም ተሰቅሎ የሚሞትበት ጊዜ ቅርብ መሆኑን ያመለክታል። ለእርሱም ክብር ካህሊነት ገንዘቡ ስለሆነ ምስጋና ይገባዋል ለዘላለሙም አሚን። በዚችም ቀን አልዓዛርን ሊገሉት የካህናት አለቆች ተማከሩ። ገናና ስለሆነች ምልክት በእርሱ ምክንያት ብዙዎች በጌታችን የሚያምኑ ሆነዋልና ለእግዚአብሔር ምስጋና ይሁን ለዘላለሙም አሚን። በዚችም ዕለት የማቱሳላ ልጅ የላሜህ መታሰቢያው ነው። እርሱም 182 ዓመት ኖሮ ኖኅን ወለደው። ከወለደውም በኋላ 565 ዓመት ኖረ። በድምር 747 ዓመት ኖረ። እግዚአብሔርንም አገልግሎት በሰላም አረፈ። የፈጣሪው በረከት ከእኛ ጋር ለዘላለሙ ይኑር አሚን። በዚችም ቀን ደግሞ የከበሩ ሰማዕታት የቴዎድሮስና የጢሞቴዎስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሚን።